ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ቅዳሜ ሚያዝያ 10 2018 በኢትዮጵያ የዘመን አቆጣጠር የጋት ውሎ አጫጭር መረጃዎችን እንዲሁም አንድ የግል ምልከታዬን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ። በነገራችን ላይ እናንተ በጣም ብዙ ላይክ ካደረጋችሁ ሁላችሁም ይህንን ፕሮግራም የተከታተላችሁ ሁሉ ላይክ ብታደርጉ ሻዶ የሆነው ይነሳል። እይታችን የቀነሰው ለዛ ነው፣ ሻዶ ስለሆነ ነው። ላይክ አድርጉ፣ ሀሳብ አስተያየት አካፍሉ። እንድንመማርበት የመረጃ ክፍተቶች ካሉ ወይንም አጠቃላይ መረጃዎችን አናሊሲስ በምሰራበት ወቅት እኔ ወደ እናንተ ሳቀርብ ወይ የመረጃ ጥራት ጉድለት ሊሆን ይችላል፣ ወይንም ያየሁበት አናሊሲስ ያደረኩበት መንገድ ስተት ሊሆን ይችላል። እሱን እንድንስተካከል ታማኝ አስተማማኝ ሚዲያ ሆኖ እንዲቀጥል የመረጃ ክፍተቶችን ሌሎችን መረጃዎች ያጋሩ። ሀሳብ አስተያየት ማጋራታችሁ ወሳኝነት ያለው እዚህ ላይ ነው። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ አብራችሁኝ መሆናችሁ ለእኔ ጉልበት ይሆነኛል፣ ለመስራት ያነሳሳኛል። ይህን ካልኩኝ አሮን እንግዲህ ከወደ መቀሌ የሚሰሙት ነገሮች ጥሩ አይደሉም። አሁን በነገራችን ላይ ይህን ቀረጻ ዛሬ ቀን ነው እየተቀረጽኩ ያለሁት። ይሄ ቀረጻ ስቀርጽ 10 ሰዓት ከሩብ ነው። ለማጣራት 3 ቦታ ደውዬ ነበረ። ከፍተኛ የሆነ ውጥረት አለ። በዚህ ቀይ መስቀል አካባቢ ኤልጂ አካባቢ በሁለቱም መስመሮች እጅግ ከፍተኛ የሆነ ፍተሻ አለ። የሰራዊት እንቅስቃሴ የታጣቂው እንቅስቃሴ ይስተዋላል። እሱም ብቻም አይደለም፣ የሚወሩ ወሬዎች በሙሉ ከፍተኛ ሽብርን የሚነዙ ናቸው። መብራት ሊጠፋ ይችላል እየተባለ ይወራል። ስልክ ሊቋረጥ ነው እየተባለ ይወራል። በረራ ሊቆም ነው እየተባለ ነው እየተወራ ያለው። ሌፍትናንት ጀነራል ታደሰ መጀመሪያ ጠዋት ላይ ሲወራ የነበረው ዛሬ ቅዳሜ ጠዋት በመጀመሪያው በረራ ወደ አዲስ አበባ ሂዷል የሚል ነበረ። ሰራዊት ላኩልኝ ብሏል እየተባለ ከፍተኛ ውዥንብር ነው እየተወራ ያለው እና ደስ የሚል ነገር አይደለም የሚል ነው የደረሰ መረጃ። ያንን መረጃ የሚያጠናክር የጊዜያዊ አስተዳደሩ ፕሬዝዳንት ሌፍትናንት ጀነራል ታደሰ ወረደ አንድ መግለጫ አውጥተዋል። እንግዲህ በሚዲያ በኩል የኦፊስ ኦፍ ፕሬዝዳንት ብቻ ነው የእሳቸውን እያስተጋባ ያለና ውስን የሆኑ አክቲቪስቶች፣ ከዛ ውጭ ያለው ትግራይ ቴሌቪዥን የእሳቸውን አያስተላልፍም። ሌሎች ሚዲያዎችም የኃይል ክፍፍል እንዳለ በደንብ ትረዱታላችሁ እና በመግለጫቸው ትግራይ የሁሉም ነች፣ ትግራይ ሁሉ ትግራዋይ ዋጋ ከፊሉላ፣ ለትግራይ የሁሉም ነች፣ ሁሉም ለትግራይ ዋጋ ከፍሏል። ሀዚውን ሁሉ ክምብሌን አይኑ ክልዋ እና ሁሉም ትግራይን እንዳይኑ ብሌን ሊጠብቃት ይገባል። እጣ ፈንታውንም ሊወስን ይገባል። ማዕረ ከወስንላ ይገባ። 50 ዓመት ሙሉ ለ50 ዓመት ታግያለሁ 50 ዓመት ተጋዲለ እየ አብዚ ከይዲ ዘአመን ኩሉ እምበር ዘተባሃልኩም አይኮንኩን ዝሰርእ ነይራ የማምንበትን ሰርቻለሁኝ። ብዙ ሆነ ይሁን ኩነታት ካብ ትግራይ መውፃ ዝሃስብ እዩ። በምንም ሁኔታ ከትግራይ ልወጣ አልችልም። አስቀድሜ ያልኳችሁ በመጀመሪያው በረራ ነው የወጣው። ከሌ ከሚባል ወታደራዊ አዛዥ ጋር ከዚህ ብሔራዊ ደህንነት ጋር እንዲተነጋ በጣም ሰፊ ነው የሚወራው። አስቀድሜ ነግሬያችኋለሁኝ እና በምንም ታምር እኔ ከትግራይ ልወጣ አልችልም። ትግራይ ውህዳት በይኖም ዝወስኑላ ክትከውን አይገባን። የትግራይ ሁኔታ የትግራይ ጣፈንታ በጥቂቶች እጅ ይሄ ውህዳት ማለት በትንሾች ማይኖሪቲ ፊው ማለት ነው እንግዲህ እና ትግራይ ውህዳት በይኖም ዝወስኑላ ክትኸውን አይገባን። ህዝቢ ትግራይ ኣብ መጻኢ ድሉ በዓሉ ከወስናለሁ። የትግራይ ህዝብ በመጻኢ ጣፈንታው ላይ በጋራ ሊወስን ይገባል። ለጥቂት ሰዎች ጥቂት የሚባሉት ሌላ አይደሉም። ለስብሐት ነጋ ዳይናስቲ የፈትለ ወርቅ የሞንጆሪኖ ወይ የጀነራል ኃይለ ሥላሴ ግርማ የወዲም በይታ አገር መሆን የለባትም። ከራሷም ከውስጥም ውጭ ወጥቶ የሻቢያ ሰዎች ጉዳይ ማስፈጸሚያ ኢትዮጵያን
የመወጠር መንገድ አይደል ነው እንግዲህ ያ ምን ድረስ ይደርሳል፣ የፌደራል መንግስቱ ምን ሪያክት ሊያደርግ ይችላል የሚለውን ትናንትም ወደ እናንተ ስቲል አብረን የምናየው ነው የሚሆነው እና ትግራይ ውህዳት በይኖም ዝወስኑላ ክተውን አይገባን ህዝቢ ትግራይ መጽ አይድሉ በዓሉ ከወስን አለው እዚ ከአ በትኳቡ ዘይኮነ በመሪር ቃልሱ ዘረጋግጾ መሰል እዩ ፕሬዚደንት ሌተናል ጀነራል ታደሰ ወረደ አብዛሃለፈ ማልታት ካብዛሃቦ መብርሂ ቤተጽፈት ፕሬዚዳንት ሚያዝያ 10 2018 ዓመተ ምህረት ይላልና እጅግ ከፍተኛ የሆነ ውጥረት አለ። እንዳልኳችሁ ትናንት የትግራይ ኮማንድ ፖስት የሚባለው ወይ ወታደራዊ ህዋት ወስኗል ብያችኋለሁ። አክሱም ላይ በነበረው 3 ቀን ነው የተካሄደው፣ ግን ኦፊሻሊ ከትናንት በስቲያ በ7 እና በ8 ነው የተካሄደው። ዘን ትናንት 9 ደግሞ የዚህ የሚሊተሪ ኮማንድ የሚባለው ጀነራል ኃይለ ሥላሴ ግርማይ፣ ወዲም በይተይ፣ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጀነራል ምግበ ኃይለ፣ ጀነራል ማሾ በየነ፣ ጀነራል ፍስሐ ኪዳኑ፣ ሜጀር ጀነራል ብርሃነ ነጋሽ፣ ወዲ መድህን ያሉበት ይሄ ብቻም አይደለም። ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አብርሃም ተከስተ፣ ፈትለወርቅ ገብረ እግዚአብሔር፣ ጀነራል ምግበ ኃይለ፣ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ እዚህ ከታች የሚሊተሪ ኮማንድ አባልም ነው። ዘን አቶ አማኑኤል አሰፋ እና ጀነራል ፍስሐ ኪዳኑ እዚህም የሚሊተሪ ኮማንዱ ቤት ጽምዶ መምሪያ አባል ነው። እንዳልኳችሁ ዘመነ ካሴ አክሱም ነው ያለው፣ ተፈራ ማሞ አክሱም ነው ያሉት እና በዛም አሁን ይሄንን እኔ ስለ እውነት ነው የምነግራችሁ። አሁን ይሄን እኔ ለእናንተ ስነግራችሁ ዌልስ ፕሮፓጋንዳ ጌትነት ብልጽግናን ስለሚደግፍ አዎ ደግፋለሁ ግጥም አድርጌ፣ ግን እኔ ብልጽግናን ስደግፍ ምንም ጥርጥር የለውም ፕሮፓጋንዳ ይሰራል እኮ አይሰራም እያልኳቸው አይደለም፣ እውነትን ነው የምናገረው። በዛ ውይይታቸው ለምሳሌ ምዕራብ ትግራይን እንመልሳለን፣ ምንም ችግር የለም፣ ወልቃይት ጠገዴ ሰቲት ሁመራን እንመልሳለን። ይሄ ደቡብ ትግራይ በሚባለው የማንነት እና የወሰን ጥያቄ ያለውን በሙሉ የአማራ ፋኖ ብሔራዊ ንቅናቄ አይቀበልም፣ ዊትንስ ጥያቄውን ውድቅ ያደርጋል። እናንተ ግን ምን ሚል አዲስ አመጡ። እናንተ ደግሞ ሸዋ ላይ ጥያቄ ስላለን ወይ አዲስ አበባ ላይ ጥያቄ ስላለን አዲስ አበባ ወደ አማራ እንዲመለስ አግዙን፣ መተከል ላይም ጥያቄ ስላለን የመተከልን ጥያቄ ደግፉልን፣ በዚህ በኩል ግን የወልቃይት ጠገዴ ሰቲት ሁመራን እና የራያን ጥያቄ ሙሉ ለሙሉ ውድቅ አድርገናል ብለዋል። ይሄንን የዛሬ ተናግሬያለሁ። በታሪክ ፊት ይሄ ያልኩት ለፕሮፓጋንዳ ብዬ ከሆነ ፈጣሪ ያውቃል ምላችሁ። ይሄንን ግን ወልቃይት የድርድራችን በፍጹም አንደራደርም ይላል ሀብቴ ወልዴ በሉት። አንድ ደግሞ አለ ገዘገዝ እና እንግዲህ አይ ዶንት ኖ ድሮ ያዋጣኛል መንገዴ ነው ብሎ ለሚከተላቸው ሰው አያዋጣህም እንኳን 4 ኪሎ ሜትር አይጓዙም ብዬ ገና ከመጀመሪያው የተናገርኩ ሰው ነው እና በዛ ወስኗል። ሌሎች ትናንት እነ ዘመነም እነ ተፈራም ተሳትፈዋል። ሄኖክ ኪዳኔ በተመሳሳይ አለ፣ የራየው ማለት ነው የወሎ እና ምንድነው በህዋት በአብዮታዊ ዲሞክራሲ በነገራችን ላይ ህዋት ብቻም ስላልኳቸው አይደለም፣ ሪቮሉሽነሪ ዲሞክራሲ ወይንም አብዮታዊ ዲሞክራሲ የሚባለው ነፃ ተቋም ከዘፍጥረቱ አይፈቅድም። አንድም ሁለትም ሁናችሁ ብትደራጁ ነው አብዮታዊ ዲሞክራሲ። እኔ በመካከላችሁ እገኛለሁ። ነፃ የመምህራን ማህበር ብለህ ነፃ ሲቪል ሶሳይቲ ሲቪል ኦርጋናይዜሽን ወይንም ይሄ ኮሚኒቲ ቤዝድ ኦርጋናይዜሽን ሲቢኦ የሚባል የለም በአብዮታዊ ዲሞክራሲ። ያንን ርዕዮተ ዓለም እስከተከተልክ ለምንድን ነው ይሄንን ያልከን ያላችሁኝ እንደሆነ ታስታውሳላችሁ። ከአስቀድመው ከሚያዚያ 28 29 ስብሰባ እያደረጉ ነበረ። መጋቢት 28 29 ልክ 30ን ጨምሮ ሚያዚያ 1 ሲደርስ ምን እናደርጋለን ነበር ያሉት። የትግራይ ጊዜያዊ አስተዳደር ያበቃል የሚለውን ያንን ይዘው ከዛ ነገሮቹን እንደሚያዩት ጠበቅ ያለ ሲሆን ወረዳ ምክር ቤቶችን ሰብስበው የከተማ ምክር ቤቶችን እና ደግሞ በሙያ ማህበራት የሚባሉትን የህዋት ውሳኔን ነው። ኪዳነ አመነ ሲናገር ኪዳነ አመነ ወይ ባይቶና የሚባል ፓርቲ ከመሰለ ወይም ከመሰለሽ ወይንም አንድ
የፓርቲው ሰው ወጥቶ ለምሳሌ ፈናን አብርሃ የህወሓት ማዕከላዊ ኮሚቴ አባል ከወይን ጋዜጣ ጋር ያደረገው ንግግር የግለሰቦች እንዳይመስላችሁ። በአብዮታዊ ዲሞክራሲ እንደዛ የሚባል ነገር የለም። አንተ ማይክ ነው የምትሆነው፣ ማይክሮፎን ነው የምትሆነው። ይወሰናል። ለምሳሌ ኪዳነ አመነን አይባላል ህወሓት ጽሕፈት ቤት ኢቭን ልምምድ ሁሉ ታደርጋለህ። ይህን ስትናገር እጅህን አንሳ፣ ይህንን አስቀምጥ ምናምን፣ እዚህ ጋር ሆት ቴምፐር ይኑርህ፣ ምንድን ነው ተናደድ፣ እንደዚህ አርግ ተብለህ መተወን ነው። ፈናን አብርሃ እሱ ነው። ኪዳነ አመነ እሱ ነው። የሙያ ማህበራት መግለጫ ሲያወጡ እሱ ነው። አይ ነው የሙያ ማህበራት እኮ ነፃ ናቸው ምናምን። ያሱ በአብዮታዊ ዲሞክራሲ ነፃ አንተ የማትቆጣጠረው ሰይ የሌለህ የማትከታተለው ተቋም ካለ አጥፋው ነው አብዮታዊ ዲሞክራሲ። አንድ መግለጫ አወጡ። ምንድን ነው የሚለው ይሄ መግለጫው? ወል ትግረኛ ነው። ወደ እንትኑ ልመልሳችሁ፣ ወደ ሙሉ መግለጫውን ሲሄድ የሙያ ማህበራት የማዕከላዊ ትግራይ የሙያ ማህበራት ጥምረት ይልና ህዝቢ ትግራይ ከጥንት ጀምሮ ምንድን ነው የሚለው? ከጥንት ጀምሮ የትግራይ ህዝብ ስራ ዝፈልግ በስራ እውቀት ያለው የመንግስታዊ እውቀት ያለው በስራ ሲተዳደር የኖረ ታግሎና ታግሎ ህገ መንግስትን ጨምሮ ምን ህዝብ ምንም በቃ ህዝብ ጠንካራ ነው። የትኛውም ህዝብ አበበ ከበደ የሚባል ህዝብ የለውም። ሁሉም ህዝብ ጠንካራ ነው እና መግለጽ ቅዋም ሀፋሽ ማህበራት ዞባ መሀል ትግራይ ይላል። የትግራይ ማዕከላዊ ዞን የማህበራት አጠቃላይ ማህበራቶች ተሰብስበው እዚህ የፈረማሉት ሄለን ተስፋይ ምናምን አበበ ምናምን የሚባሉ ፍሬ ወይኒ የሙያ ማህበራት ተወካዮች የጋራ መሆኑ ነው እና ስራ ዝፈልግ ስራ ዝከበርን ንስራት ደው ዝበል ህዝቢ ያው በስራ ሲተዳደር የኖረ ታግሎ አታግሎ እንደዚህ ያደረገ ነው። ምንም የህዝብ አንድ ህዝብ ልሂቃኑን ነው የሚመስለው። ጠንካራ ልሂቅ ያለው ህዝብ ታሪክ ይሰራል። ደግሞ በታሪክ ደግሞ ደካማ ልሂቃን ከፊት ሲመሩት ደግሞ ህዝብ ወደ የማይወጣው አዘቅት ውስጥ ይገባል። ለዚህ ጀርመንን መውሰድ ትችላላችሁ። ሂትለር የመራው ጀርመን ዋጋ ከፍሏል፣ ዋጋም አስከፍሏል። የትኛውም አገር ልሂቃን ናቸው ታሪኩን የሚወስኑላት። በዛ ውስጥ ህዝቡ ታሪክ ሊሰራም ይችላል፣ ታሪክ ሊሰራበትም ይችላል እና የትግራይ ህዝብ ምንም ጥርጥር የለውም፣ ምንም ጥርጥር የለውም። ዋጋ የከፈለ አይደለም ትናንት በታሪኩ ዛሬም ቢሆን ዋጋ እየከፈለ ያለ ጠንካራ ኢትዮጵያዊ ህዝብ ነው። ይህ ሁሉ እየተቀሰቀሰ ከኢትዮጵያ ውልፍት አላለም። ትናንት የኢትዮጵያ መዝሙር ይዘመር ሲባሉ አንነሳም ብለው ቁጭ ብሎ የነበሩ ስማቸውን አንጠቅስም ብዬ ነው። ኢትዮጵያዊ ናቸው። ይሰሳታል ሰው። ዛሬ ህወሓት ሲያሳድዳቸው ሊያመልጡ የመጡት ወደ አዲስ አበባ ወደ እናታቸው ወደ ኢትዮጵያ ነው። ሰው በስርዓት ማኩረፍ ይኖራል። በዛ ውስጥ ሰዎች እየተናደዱ የተለያየ ነገር ሊሉ ይችላሉ። ከእናቱ ከሀገሩ ግን የሚሸሽ የለም። የትግራይ ህዝብ ደግሞ ኢትዮጵያዊነት ከተባለ ወሳኙ ማለት የማዕዘን ድንጋዩ ነው። ታሪካችን፣ ባህላችን፣ ሃይማኖታችን፣ ቋንቋችን ማዕከል የሆነ ህዝብ ነው። መግለጫ ተብሎ ምን ይላሉ? የነዳጅና የሸቀጣሸቀጥ በግልጽ ምዕፃው ነዳጅን ሸቀጣሸቀጥን በግልጽ ምዕፃው የነዳጅና ሸቀጣሸቀጥ በግልጽ ተከልክለናል። በትግራይ ውስጥ ያሉ ሁሉም ባንኮች ኩለን ባንክታት ካሽ ቅርሺ ምዕፃው አሁንም ተከልክሏል። ካሽ ገንዘብ ጥሬ ገንዘብ ተከልክሏል። ደሞዝ ተከልክሏል። ለማያን ክሎት ልማታት የሰራተኞች ደሞዝና ለልማት የሚውል በጀት ሙሉ ለሙሉ ተከልክሏል። ተፈናቃዮች ለ5 ዓመት በኬንዳ ውስጥ እየኖሩ ነው። ወደ ቀያቸው አልሄዱም። በወረርቲ ዝተታዘ ግዛት ትግራይ ክሳብ ህዚ ዕለት በወረራ የተያዘው የትግራይ መሬት እስከዛሬ አልተመለሰም። እዚሁም ካፍቶም ብዙሃት በማንካ እና እነዚህ ሁሉ ከችግሮቹ በማንኪያ እንትን ያሉ ናቸው። እንግዲህ እዚህ ጋር ጽንፈኛውን ፋኖን ሰብ አፋብን ነኝ ምናምን ወዘተረፈ የሚለው ለነገሩ በነገራችን ላይ ተልኮ ተቀብለው ውጊያ ከፍተዋል እኮ በተከዜ ዘብ ላይ ከትናንቱ በስቲያ በአርማደጋ በኩል እነን ህዝቡ ነው እንግዲህ በዋነኝነት የሚደግፋቸዋል የሚለው ነው ሊያስበው የሚገባ። ህዚውን ነሰላም ምን ይላል? ናይት
ናይ ተደራደርትን ተፈራረምትን ፖለቲካዊ ልዝብ በግልጽ ተጣሰው አለው የተደራደርነው የፖለቲካ ስምምነት ተጥሷል ካለ በኋላ ውሳኔዎች ብሎ የህወሓት ውሳኔዎች ናቸው እነዚህ። ማህበራት እንዲህ አይነት አይወስኑም። በነገራችን ላይ ህወሓት ለምሳሌ ቀይሮ ቢል የለም ፖለቲካ ነው መፈጣጣነት ምናምን ይሉንታ የሚባል ነገር የለውም። ፖለቲክስ በነገራችን ላይ ዳይናሚክሱን ታነባለህ፣ በዛ መሰረት ትወስናለህ። እንደው ዝም ብሎ ይሉንታ በሚለው እንዳትወስዱት እና አንደኛ የትግራይ ህዝብ የመረጠው መንግስት በአስቸኳይ ይመለስ ይላሉ። ህዝብ የትግራይ ዝመረጠው ስሩ መንግስትና ንቡር ቦታው ይመለስ፣ ወደ ቦታው ይመለስ። ሁለት በስርዓትን ህግን ክንማህደር ክልል ቤት በስርዓትና በህግ እንድንተዳደር ያን የተመረጠው የትግራይ ክልል ምክር ቤት ተመልሶ ስራውን ይጀምር ይላሉ። ታታትነት በዘይብሉ ናይ ሸፍጥ ጊዜያዊ መምህዳር ሎም ኮኖ በምንም ታምር በጊዜያዊ አስተዳደሩ አንተዳደርም ይላል። አራት ለሉዓላዊነታችን መከበር ተፈናቃዮች ወደ ቦታቸው እንዲመለሱ ሁሉንም አይነት ተጋድሎ ከድርጅታችን ከህወሓት ጎን ሆነን ለመክፈል ዝግጁ ነን ይላል። ማህበራት ቆራጭ ዘንድ 6 አብ ህዝቢ ትግራይ ዝበጽህ ዘሎ ተከታተልተን ዘይቀረጽንም በደል አመልኪቱ ሰቅ እና ይህንንም በትግራይ ህዝብ ላይ ተከታታይና የማይቋረጥ እየተከሰተ ያለውን በደል በዝምታ መመልከቱ የዓለም አቀፉ ማህበረሰብ ትክክል አይደለም። እኛ የማዕከላዊ ዞን ምንድነው ህብረት ስራ ማህበራት በጣም በብዙ አዝነናል ይላል። እነዚህ ህብረት ስራ ማህበራት አስቀድሜ እንዳልኳችሁ የህወሓት የትኛው የጤና ሙያ ማህበራት ወዘተረፈ ቢልህ አስፋራስ በአብዮታዊ ዲሞክራሲ እስካለ ትግራይ ውስጥ ወይንም ቀድሞም ደግሞ ህወሓት ኢህአዴግ በነበረበት ዘመን ምንም ነፃ ማህበር የሚባል የለም። ፕሪተንድ እንድታረግ እንድታስመስል ሊደረግ ይችላል እና ዛሬ ነው የወጣው። በነገራችን ላይ ዛሬ የወጣው ውሳኔው እኮ ከተወሰነ መጋቢት 30 ነበር የተወሰነ ከ10 ቀን በፊት ያዛርጉት ተባለ። ዛሬ ግን እንዲወጣ ተደርጎ እየተንሸራሸረ ነው ያለውና እንግዲህ እንዳልኳችሁ ከፍተኛ ውጥረት አለ። ሰላም ነው የሚበጀው። በነገራችን ላይ ይሄ በጉልበት አንዱን የሚያስወግድበት መንገድ ተገቢ አይደለም። የሰላም ወሬ የሰላም አየር እንዲነፍስ ህዝባችን የትግራይ ህዝብም ያሉበት ችግሮች አሉ መፈታት ያለባቸው። እነዛ ግን በሰጥቶ መቀበል መርህ በድርድር ልክ እንደማንኛው ያውቅበታል። ህዝቡ በመብቱን ለማስከበር ከፊት ያሉት ደንቃራዎች እንግዲህ እንዳልኳቸው የዘመን ጉድፎች ከፊት ሆነው ዋጋ እያስከፈሉት እንጂ የትግራይ ህዝብ ጠንካራ ህዝብ ነው። በየትኛውም ማዕዘን ተንቀሳቅሶ የሚሰራ ለኢትዮጵያዊነት ከትናንት እስከ ዛሬ ዋጋ ያከፈለ ወደፊትም ዋጋ ለመክፈል ዝግጁ የሆነ ህዝብ ነው። ሰላም እንድንሰማ ምኞቴ ነው። ግን እጅግ ከፍተኛ ውጥረት አለ። ቲንክ የሆነ ነገር መኖሯ አይቀርም። እሱን ተከታትዬ በዕለታዊ ምሽት ወደ እናንተ ማድረሳችሁ ይሆናል። ሌላው እንግዲህ እሱን ካልኳችሁ በዚህ ውስጥ የህወሓትን ጉዳይ በማመስ ውስጥ ከፍተኛውን ስራ እየሰራ ያለው ሻዕቢያ ነው። 100% አስረግጬ ነው ነግራችሁ ሻዕቢያ ነው ይሄን እየሰራ ያለው። ሻዕቢያ ደግሞ ደጋግሜ ወደ እናንተ ለማድረስ እንደሞከርኩት ከኢትዮጵያ ጋር ፊት ለፊት አይዋጋም። በቻይና በኩል ድርድር እየተካሄደ ነው ብያቸዋለሁ። ሳውዲ አረቢያ ድርድር እየተካሄደ ነው። ያም ሆኖ ግን ሻዕቢያ በግትርነት የሆነ በጉዳዮች ላይ አለመስማማት ወይም ድርድሩም አለ ብሎ መናገርም ስለማይፈልግ በዓለም አቀፉ ማህበረሰብ በኩል እንዲያርፍ በተደጋጋሚ እየተነገረው ነው። ነገር ግን አሁንም ትጥቅ እያስገባ ነው ያለው። ለምሳሌ በትናንትናው ዕለት ከመቀሌ ተነስቶ በአዲ ሀገራይ ወደ አድዋ ወደ አክሱም የጦር መሳሪያ እየተጓጓዘ ነው። እንግዲህ በዚህ በትራንስ ትልልቅ ተሳቢ መኪኖች ከአክሱም በውቅሮ ሽሬ ወደ እንዳባጉና ወደዚህ ምንድን ነው ወደ ደባርቅ መስመር ወደ ተከዜ ወይንስ ከአድዋ በራማ አድርጎ ይሄ አድዋ ራማ ጉንደት አድርጋችሁ ወደ ኤርትራ አድኳላ ይሄ ኤርትራ ነው የሚሄደው የሚለውን እንግዲህ አጠቃላይ የጦር መሳሪያው አድዋ ደርሷል። እየተከታተል ነው። መነሻው ከየት ነው? በዚህ በአርማጭሆ በኩል በቋራ በኩልም በተመሳሳይ ተተኳሽ
ጠመንጃ ለጽንፈኛው ፋኖ ሰጥቷል። እንዲያውም አንዳንዶቹ መቼ የተመረተ ከየት ሀገር እንደሆነ እንኳን እየታወቀ ኢትዮጵያ አሁን ጥይት እንደማትገዛ 100% ኢትዮጵያ ውስጥ ጥይት አይገዛም። የክላሽንኮቭ ምናምን ጥይት አይገዛም፣ ይመረታል። እና የመጣበትን እየታወቀ የማረክ ነው ተብሎ ፎቶ ተነስቶ ሲዘዋወር አይታችሁታል ይመስለኛል። ያንን ቋራ ላይ የተረከቡት ነው ከሻዕቢያ። በዚህ ሁሉ ሂደት የኔውን ሽንቶ ይህንን ያልኳችሁ ዓለም አቀፉ ማህበረሰብ ከትግራይ ከኢትዮጵያ ለቆ እንዲወጣ አስገድዶ ወደ ወታደራዊ ምልመላ እየወሰደ እንደሆነ ኢሮፕ ኩናማን ዛሬም ድረስ ከፍተኛ ሰብአዊ መብት ረገጣ እያደረገ እንደሆነ ኢትዮጵያ ድንበር ውስጥ ትግራይ ክልል ገብቶ ከፍተኛ ቁጥር ያለው ወታደር ትግራይ ውስጥ እየተንቀሳቀሰ እንደሆነ ዘ ኢኮኖሚስትን ኤፒም ኤፍፒም ሁሉም ሚዲያ የዘገበው ነው። ከዚህም ኢትዮጵያ ደግሞ በተደጋጋሚ በሰጥቶ መቀበል መርህ እንደራደር የሚል ይሄ በጓዳ የተደረገ አይደለም። በነገራችን ላይ ማለት ምክር ቤት ሳይቀር ልመና እየተደረገ ይህንን በለት በለት በማንጓጠጥ የምታዩት ስለሆነ በተለይ የማነ ይጽፋል በየቀኑ ፖተምኪፐት ይላል ማይለው የለም መንግስቱ ነው ማለት እየታፈሱ ኢትዮጵያውያን ይሄዱ የትግራይ ወገኖቻችን ሳዋን ጨምሮ ወታደራዊ ስልጠና እየወሰዱ ነው። በግላጭ ዛላምበሳ፣ አዲግራት፣ መቀሌ የኤርትራ ወታደሮች በግላጭ እየተንቀሳቀሱ ነው። ዛሬ መቀሌ በተለያየ ቦታ ላይ ፍተሻ የሚያደርጉት አድዋን፣ አክሱምን ያሉት የኤርትራ ወታደሮች ናቸው። ይሄ ግልጽ የሉዓላዊነት ጥሰት ነው። ከዛ ባለፈ በሱዳን እርስ በርስ ጦርነት ከየመን ጋር የተዋጋው ከጅቡቲ ጋር የተዋጋው ሶማሊያ ገብቶ አልሻባብን በማሰልጠን ከየመን ሀውቲ የጦር መሳሪያ መዘዋወሪያ ማዕከል በመሆን ኮንጎ ድረስ ሳይቀር ደቡብ ሱዳን ዳርፉር ድረስ ሳይቀር በግጭት ውስጥ በቀጥታ ይሳተፋል፣ በተዘዋዋሪ ያሰለጥናል፣ የጦር መሳሪያ ይሸጣል። ይህ ሁሉ ነው የአንድ መንግስት ህጋዊ መንግስት ሊወጣ የሚገባውን ሀገራዊ፣ ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ ኃላፊነቱን እየተወጣ ስላልሆነ ከዛም ባለፈ በተደጋጋሚ ኢትዮጵያን ወሮ ይዟል። ወሮ ነበር ጦርነት ራሱ ነው ጦርነት የለኮሰው አንድ። ከዛ በኋላ በስምምነት የመፈታት እድሉንም ዘግቶ አሁን የኢትዮጵያ የኢትዮ ኤርትራ ቦርደር ኮሚሽን ወዘተረፈ ይባላል። እሱ ወደ ድንበር ለመግባት ዝም ብሎ ወረቀት ላይ ምስለው ስኬች የምታደርገው ጉዳይ አይደለም። መነጋገር ያስፈልጋል። ለምሳሌ በኢትዮጵያ በኩልም ሲቀርብ የነበረ አለ። የኤርትራ የሆኑ የሚታወቁ እንግዲህ የኤርትራ የሆኑ ቦታዎች አሉ። እነዛ ወደ ኢትዮጵያ የመጡበት ጉዳይ አለ። ቤተክርስቲያንን ሳይቀር ለሁለት የሚከፍልበት እነዚህን እንነጋገር። ከዛ ውጭ ደግሞ በኢህአዴግ ዘመን አይጠበቅም ነበር። ነገር ግን ስትነጋገር በስተት የኢትዮጵያ የባህር በር ያስፈልጋታል የሚለውን ውሳኔ እኔ ጌትነት አልሞ አይደለም የወሰኑት። የተባበሩት መንግስታት ድርጅት ገብታችሁ እዩት። ብዙ ስላወራንበት ነው። በ316ኛው ጠቅላላ ጉባኤ ነው የወሰነው። ኢትዮጵያ ይህ ዓለም አቀፍ ውሳኔ ነው። የትኛውም ሀገር እኮ ለምሳሌ ሊባኖስና እስራኤል ወደዚህ ሪዞሉሽን እዚህ ቁጥር እንመለስ ነው የሚሉት ቱ ስቴት ሶሉሽን ሲባል ያንን ስምምነት ጥሶ ውሳኔ ቁጥር 395 ምንድን ነው የሚለው? the rights and claims of Ethiopia based on geographical ተፈጥሯዊ፣ ሂስቶሪካል፣ ታሪካዊ፣ ኢትኒክ የተነሳው ለምንድን ነው? የኢትዮጵያ አፋር ከቀይ ባህር ርቆ የጅቡቲው አፋር የቀይ ባህር ተጠቃሚ የሚሆንበት፣ የኤርትራው አፋር ቀይ ባህር ተጠቃሚ ከሆነ ኢሬደንቲዝምን ስለሚያመጣ የማያባራ ግጭቱ ስለሚከት፣ የኤርትራ ትግሬ፣ የኤርትራ አገው፣ የኤርትራ ብሌኑ የቀይ ባህር ተጠቃሚ ሆኖ የኢትዮጵያው ትግሬ፣ አገው፣ ብሌን፣ የሶማሌው በሙሉ ያው እንግዲህ አንድ ህዝብ ሸር እናደርጋለን እኮ ህዝብ ሸር ማናደርግበት የለም። በቀጠናው የሆነው ቀይ ባህር እየተጠቀመ እኛ ከራቅ ኢሪደንቲዝም የሚባለው ወደዛ ልሂድ ወደዚህ ልምጣ የሚል ያ እንዳይነሳ ኢትኒክ ኦር ኢኮኖሚክ ሪዝንም ኢንክሉዲንግ ኢን ፓርቲኩላር ኢትዮጵያስ ሌጅቲሜት ኒድ ፎር አዲኬት
አክሰስ ቱ ሲ። ይህንን 390 ውሳኔው ኤርትራ በፌዴሬሽን ትዋሃድ የሚለው የተወሰነው ይሄ ነው። ይህንን በጣሰ መልኩ አንድ። ሁለተኛ የድሬዳዋን ጨምሮ የአሰብ ራስ ገዝ አስተዳደር አለ። ራስ ገዝ አስተዳደር ከሆነ ቀኝ ግዛት ስትወጣ ከቀኝ ግዛት ነፃ ወጥቻለሁኝ ካለ ሻዕቢያ ወይም ታጋዮች እንታገላለን ያሉት የመጨረሻ ኮሎኒያል ቦርደርህን ይዘህ ነው የምትወጣው ይላል የካይሮ ዲክላሬሽን። ያ ሁሉ ተጥሶ ያም ብቻም አይደለም። በነገራችን ላይ ይሄ ሪዞሉሽን 390 ጸድቆ ለአፈጻጸም በወጡ ህጎች የኤርትራ ወደቦች፣ ገንዘብ፣ የውጭ ንግድ ወዘተረፈ የኢምፔሪያል ሪጅሙ ወይንም የማዕከላዊ መንግስቱ ፍላጎት ነው ይላል። ይህ ሁሉ ሆኖ ኦልሞስት ከ1000 ኪሎ ሜትር በላይ ጠረፍ አንድ ሀገር ይዞ ሲገነጠል ትልቁ ያኔም ሆነም ዛሬ በዓለም ሰፊ ሀገር ዛሬ 10ኛ አፍሪካ ውስጥ 2ኛ ነው። ይህን ዘግቶ ሊሆን ስለማይችል ከዚህም በላይ የመንግስት ዲዩቲስ ኤንድ ሪስፖንሲቢሊቲስ ኦፍ ስቴትን እየተወጣ ስላልሆነ በውስጣችን ጣልቃ እየገባ እየበጠበጠ ስለሆነ ሁሉም ታጣቂዎች በነገራችን ላይ የትኛውም ኢትዮጵያ ውስጥ አንድም ሁለትም ይሁን ጠመንጃ አንስቼ በጉልበት መንግስትን እቀይራለሁ የሚል ኃይል የሻዕቢያ ብሌሲንግ፣ የሻዕቢያ ድጋፍ፣ የሻዕቢያ የትጥቅም የስንቅም አበርክቶ ይደረግለታል። ይህንን የጣሰ ስለሆነ ከዛ ባለፈ የባህር ጠረፍ እና በተለይ የኢትዮጵያ ብሔራዊ ጥቅምን በተመለከተ ለመወሰን የተመረጠ መንግስት መሆን መቻል አለበት። አሁን እነሱም እንደሚሉት በነገራችን ላይ የነፃነት ቀን ብለው የሚያከብሩት በሪፈረንደም የወጡበትን ቀን ሳይሆን አስመራን የተቆጣጠርንበትን ቀን ነው የሚሉ እነሱም። አንድ ማፊያ፣ አንድ ጉልበተኛ አዲሃሎ ኤርትራ፣ ሌላ ጉልበተኛ አዲስ አበባ 4 ኪሎ ገብተው የወሰኑት የጉልበት ውሳኔ ስለሆነ ከዛ ባለፈ የኤርትራ መንግስት በዓለም አቀፍ በቀጠናዊ በአህጉራዊ ከጎረቤቶች ጋር ባለው ግንኙነት የተተወ የተጣለ ስለሆነ ሌላው ደግሞ ክቡር ጠቅላይ ሚኒስትሩም እንዳነሱት አንከር ስቴት ነች ኢትዮጵያ። በዙሪያዋን ቀይ ባህርን ላይ ያሉት ወይ ሱዳን በህዝብ ብዛት እንደው ይሻልካ አሁን ያለውን እንተው። ሱዳን ኤርትራ ኤርትራ ነው፣ ጅቡቲ ጅቡቲ ነው። ሶማሌላንድ ገና ያው መንግስቱ ነው። ከዚህ በኋላ ሶማሌላንድ የሶማሌላንድ ሪፐብሊክ ሶማሊያ ትልቅ ህዝብ ትልቅ ኢኮኖሚው እያደገ ያለን ወደ ጎን ገፍተክ ስለማይሆን አንከር ስቴቱ። ከዛም ባለፈ እንዳልኳችሁ የኢትዮጵያ መንግስት በአስመራ ዲክላሬሽን፣ በጅዳ ዲክላሬሽን ሌሎችንም የኢትዮ ኤርትራ ቦርደር ውሳኔንም ተቀብለን እንፈጽም የሚል የተለያዩ ጉዳዮችንም ቢያቀርብም በጉልበት በብሪት በሽብርተኝነት ብቻ በመቀጠሉ አንድ ስቴጅ ደግሞ የቀይ ባህር ጥያቄያችን ኢትዮጵያ የባህር በር ያስፈልጋታል። አሁን ደፍነት ላይ አልቋል። እሱን አያስፈልጋትም የሚል አገርም የለም ማንም የለም። አሁን በምን አግባብ የሚለው ነው። አሁን በሰላማዊ መንገድ አድርጉት። የትኛው ኢትዮጵያ ወደ ቀይ ባህር መመለስ እንዳለባት የጸጥታው ምክር ቤት ሀያላን የሚባሉት ሀገራት ቋሚዎች ፈረንሳይ ኒውክሌር ፓወሮች፣ አሜሪካ፣ እንግሊዝ፣ ቻይና እና ሩሲያ ያመኑበት ጉዳይ በምን አግባብ የሚለው ሌላ ጉዳይ ነው። ከዛ ባለፈ ይሄ ኢንተርናሽናል ማሪታይምን ዝም ብሎ የሆነ ሀገር እየወጣ የሚዘጋው አግባብ ሆርሙዝ ላይ ያስተማረው ትምህርት አለ። ያም ብቻም አይደለም፣ በደንብ ሰው ኖቲስ አላረገውም እንጂ በኢትዮጵያ የሶማሊያ አምባሳደርና የአፍሪካ ህብረት ተወካይ የሶማሊያ እኛ ሉዓላዊነታችንን የሚጋፋን ከሆነ በባብኤል መንደብ እንዳይተላለፉ ሀገራትን እንከለከላለን። ያው ገልፍ ኦፍ ኤደን ጋር ሶማሌላንድን የራሳችን ሉዓላዊ ግዛት ነው ብሎ ጀስ ዝም ብሎ ተራ እንቶፈንቶ ነው። ሶማሊያ ባህር ኃይል የለውም፣ ኤርፎርስ የለውም፣ ጠንካራ ኤርፎርስ። የቱርክ F-16 ያን ሊያደርግ አይችልም። ታርጌት የተደረገውም እስራኤል ነው። እስራኤል ደግሞ F-35ን ጨምሮ ኤሊት ፎርስ አለው በርበራ ላይ የሚታወቅ ነው በግልጽ። በዚህ ረገድ የኢትዮጵያ ወደ ቀይ ባህር መመለስ በወሳኝነት ስላለው እንዳልኳችሁ ባህር በር ያስፈልገናል፣ ይሄ የህልውና ጉዳይ ነው፣ የሞት የሽረት ጉዳይ ነው የሚለውን
አንድ ስቴጅ ከፍ ለማድረግ ከዛም በላይ በቻይና በኩል እየተሞከረ ነው። ትናንትም ከትናንት በስቲያም ነግራቸዋለሁ። ሳውዲ አረቢያ አይቶታል ምን ያህል የሆርሙዝ ሲዘጋ ህልውናቸው ምን ያህል ጣፈንታ ምን እንደሆነ ገብቷቸዋል። ይጠፋቸዋል በሚል አይደለም፣ ድሮ የባህር በር አስፈላጊነቱን ስላመኑ ነው ለጆርዳን በመሬት ላንድ ሷፕ ያደረጉት። ተቃይረዋል። ጆርዳን መሬት ሰጠች፣ ከሬድሲ እንድትጋራ አደረገቻት ሳውዲ አረቢያ። ያንን ተሞክሮ ብሎ አቀረበ። ኢትዮጵያ መሬት በመሬት መለዋወጥ ይቻላል፣ በገንዘብ እንግዛ፣ የለም እሱም ካልሆነ ደግሞ ከኢትዮጵያ አየር መንገድም ከህዳሴ ግድብም የለም እነዚህም አልፈልግም ከተባሉ ሌሎችንም ግዙፍ ተቋማት በጋራ ማቆም እንችላለን በዓለም አቀፍ ስምምነት መሰረት የለም እና ሌሎች ሀገራት የምትፈቅደው የኔቪ ፎርስ እያቆምክ የምትለምነው ኢትዮጵያ ስትሆን ግን የለም ይሄ ጉዳይ የምትልበት አግባብ ከጀርባውም ችግር ስላለው ስለሆነ አንድ ስቴጅ ጫና ለመፍጠርም ሁለተኛ ስለሚገባም በትክክል ለኤርትራ የተሰጠው የሀገርነት እውቅና ሊነጠቅ ይገባል። በሽግግር መንግስቱ በነገራችን ላይ የሽግግር መንግስቱ አንቀጽ 4 የኢትዮጵያ ሉዓላዊነት ለሚያከብሩና የህዝቡን ጥቅም ለማይጻረሩ የጋራ ስምምነቶች ሁሉ ተገዥ ሆናል ነው የሚለው። የሽግግር መንግስቱ የኢትዮጵያ ሉዓላዊነትና የህዝቡ ጥቅም የባህር በር አሳልፎ መስጠት የህዝብ ጥቅም ነው። ኢትዮጵያን ከቀይ ባህር ምችም ሁለተኛ ያልተመረጠ መንግስት በየትኛውም ጊዜ በየትኛውም ማለት ለምሳሌ 1987 ላይ ህገ መንግስቱ ጸድቆ ምርጫ ተደርጓል። ያ የተደረገው በህገ መንግስቱ መሰረት ያው ምርጫው ትክክል ነው ዲሞክራሲያዊ ነው ምናምን ሌላ እሱ ሁሉም ቶ ግድ የለም ያን እንኳን አላደረገም። ሰው በወቅቱ ጴጥሮስ ጋሊ ግብፃዊ የተባበሩት መንግስታት ድርጅት ዋና ጸሐፊ፣ ሆስኒ ሙባረክ ግብፃዊ የግብፅ ፕሬዝዳንት፣ የአፍሪካ ህብረት የአፍሪካ አንድነት ድርጅት ሊቀመንበር፣ አረብ ሊግ ታዛቢ የነበሩት ይሄ ሁሉ ተደርጎ ከቀይ ባህር ስለራቅን ያ ደግሞ መስተካከል ስላለበት ከወቅቱ ብረት እንደጋለ ነው የሚቀጠቀጠው። ለኤርትራ የተሰጠው እውቅና በአስቸኳይ ሊሰረዝ ይገባል። እሱን ካልኩኝ በአጫጭር መረጃ እንግዲህ አሜሪካ በሊባኖስ ላይ የተጣለው ሊባኖስና እስራኤል የ10 ቀን የተኩስ አቁም ስምምነት እንዲፈራረሙ ያው ትናንት ጀምሮ ወደ ውጤት ገብቷል። ሄዝቦላ በዚህ 10 ቀን የተኩስ አቁም ስምምነቱን አክብሮ የሚሄድ ከሆነ መልካም የሆነ ምንድነው ሪዋርድ ይደረጋል የሚል አስቀምጠዋል። ኢራን የሆርሙዝን መተላለፊያ ሰርጥ ወይም ሆርሙዝ ስትሬት እንደገና ዘግተዋለች። ያው የገባነው ቃል ኪዳን ተጥሷል፣ ዩኤስ ብሪች ኦፍ ትረስት ወይም ክደት ፈጽማለች፣ ይህም በሚል ተዘግቷል። በተመሳሳይ ኢራን የበለጸገ ኒውክሌሩ ወደ 480 ኪሎ ግራም ፒውርሊ ቀጥታ ወደ ኒውክሌር ቦምብ ሊቀየር የሚችል 400 ኢስፋሃን እና ፎርዶን አካባቢ ያለ እኔ እንኳን ከዚህ በፊት ምን ብያቸዋለሁኝ ያኔ ሄሊኮፕተር እንደዚህ ፓይለቱ ወደቀ ምናምን ያ ሁሉ አውሮፕላን ርብርብ የተደረገው እሱን ቆፍሮ ለመውሰድ የተደረገው ኦፕሬሽን ነው። 82ኛው ኤርቦርን ዲቪዥን ያደረገው እንግዲህ የሆነ ጊዜ ደግሞ ወደፊት ልክ ኦፕሬሽን ፎርዶን ወይ ኦፕሬሽን ኢስፋሃን ምናምን የሚል ኒውክሌር ምንድነው ኒውክሌር ስቶክፒል ኦፕሬሽን ወዘተረፈ የሚል ልንሰማ እንችላለን። ወይንም ለመቆፈር ሙከራ አድርገው ያ ደስት ኒውክሌር ነው የሚሉት ዶናልድ ትራምፕ በተደጋጋሚ ሲናገሩ እሱ አለ። እንዳልኳችሁ ደግሞ ኦልሞስት ሮብ በኋላ ከመጪው ሮብ በኋላም የ14 ቀን የተኩስ አቁሙ ሊያበቃ ይችላል፣ ወደ ጦርነት እንገባለን የሚላል። እኔ አይ ቲንክ የሆርሙዝ ስትሬት ኢራን ልትከፍተው ትችላለች ብዬ አስባለሁ። ቢኮዝ አሁን ባለው አጠቃላይ ሁኔታ ኢራን ወደ ጦርነት ውስጥ የመግባት ፖቴንሻል አቅሙ ይኖራታል ብዬ አላምንም። ምክንያቱም ቻይና የሳተላይት ድጋፍም የጦር መሳሪያ ድጋፍ ከመስጠትም ተከልክላለች። ከዛ ባለፈ የሚተላለፉ የትኛውንም መርከቦችን ከወዲህ ደግሞ በኦማን በኩል ደግሞ አሜሪካ ዘግታለች። የጦር መሳሪያ የአየር መቃወሚያን ጨምሮ የጦር መሳሪያ የማይተላለፍ ከሆነ
ኤር ሱፔሪዮሪቲ ስላለ በረራ የሚከለከል ከሆነ ቻይና ደግሞ የትኛውንም አይነት የጦር መሳሪያ ድጋፍ ላለማድረግ ወታደራዊ ድጋፍ ላለመስጠት ዝግጁ ነን ካለች ለቻይና መጪው ጊዜም ጥሩ የሚሆን አይመስለኝም። እንዳልኳችሁ የ10 ቀን የተኩስ አቁም ከሊባኖስ ጋር ከተፈራረመ እና ሄዝቦላ ደግሞ የምታርፍ ከሆነ ከተባለ ሙሉ የተጠናከረ ድብደባ በኢራን ላይ ሊፈጽም ይችላል። ይህ ዝም ብሎ አንዳንዶቻችን እንደምናወራው አይ ኢራን በጣም ትልቅ ነው እንደዚህ አድርጎ ምናምን ሊሆን ነው። ይህን ያህል መቋቋሙ አንድ ነገር አይደለም ወይ? ግን ያው ሲዘጋጁበት የኖሩት አይደለም ወይ የሚለውን እሱን መውሰድ ይጠበቅብናል። ተጨማሪ ከህወሓት በኩል የሚወጡ በተለይ የትግራይን ወሳኝ ጉዳዮችን በመያዝ ወደ እናንተ ማድረሳቸው ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ቴንኪው